ማርኬ ዛሬ በቤዝዬ በቸኮሌቷ ደረቱን ነፍቶ ነው የሚኮራባት የሚመሰክርላት። ዋው ይህን ሚስት እኮ አንደኛ ናት ብሎ እንዲያወራ ነው ያደረገችው። ምክንያቱም ዛሬ ከዳኒ ጋር ስታወራ የነበረው ነገር ማለት ያነ ስጦታ ከእጁ ላይ አይታ እንኳን የሆነ አልተበሳጨችም። ስነ ስርዓት ባለው መልኩ ነበር ስታናገረው የነበረው። ለማርኬ የምትከራከርለት ነገር ዋው የኔ ልዩ ትለያለች እኮ። ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ብዙ ትርፍ ይበልልኝ። ውድ የቤዚና የማርኬ ቤተሰቦች ይህን ቪዲዮ ላይክ እያደረጋችሁ እንግዲህ ይቅርታ ልላችሁ ፈልጋለሁ። ያው ትናንት አልሰራውም ዛሬም አልሰራውም ማለት ነው እና ምንም አይነት ቪዲዮ አልሰራውም። ትናንት ጭራሽ ነው አልነበርኩም፣ ግን ቪዲዮአቸውን አይቼ ነበር ወደ ማታ አካባቢ። ይገርማችኋል ውዶችዬ፣ የትናንትናው ድካም እስከዛሬ አልለቀቀኝም እላችኋለሁኝና ትናንትና ቪዲዮ ባለመስራቴ በጣም ነበር የተናደድኩት። እጅግ በጣም ፈታ የሚያደርግ ያለ ቪዲዮ ነበር የተሰራውና እና የኔ ውዶች በቤዚና በማርኬ ምክንያት ያገኘኋችሁ እህቶች አላችሁ፣ በጣም እጅግ የምትለዩ እህቶቼ ማለት ነው። እናንተን እኔ መተው አልፈልግም። ምክንያቱም እናንተ ምን አለች ብላችሁ እኔን ለመከተል እስከመጣችሁ ድረስ ማለት ነው። እኔም ደግሞ እናንተ የምትፈልጉትን ነገር ከማድረግ ወደ ኋላ አልልም። ግን አንዳንዴ ያለመመቻቸት ነው የኔ ውዶች። እንደውም ጓደኛዬ እኮ ዛሬ ማለት ነው ለምን ዩቲዩብ ላይ ትጠፊያለሽ ብላ ቪዲዮ ላከችልኝ። ቀን ላይ ላኩኝ ማለቴ ለቀኩኝ። ከዛ ደግሞ ምሽት ላይ ያው በሄሉ እየሰረች ነበር። በነገራችን ላይ የሄሉ ተመልካቾች ከዚህ ያላችሁ አላውቅም፣ ግን እኔ በጣም ብዙ የምወዳቸው ዩቲዩበሮች አሉ መስራት የምፈልገው ቪዲዮ ግን ከጊዜ አንጻር ስለማልችል ነው። እና ወዶችዬ እና ምን ለማለት ፈልጌ ነው ያው ቪዲዮ ስላልሰራው በትናንትናው ዕለት ይቅርታ። ከዚህ በኋላ ደግሞ በተቻለኝ መጠን ቪዲዮ ለመስራት ሞክራለሁ የኔ ወዶች ማለት ነው። እና እንዴት ነው ግን እነዚህ ልጆች እንዴት ያያችኋቸው ነው? ትናንትና በተሰራው ቪዲዮ ላይ አውቃለሁ በጣም እንደሰቃችሁ። እኔ ባለመስራቴ ደብሮኛል እኮ የምር። ግን ቪዲዮውን አይቼ ፈታ ነው ያልኩባቸው። ፈታ እንዴ! ከዛ የተወሰነ ኮሜንት ማይቼ ማለት ነው በጣም ነው የሳቃችሁ። ደስ የሚል ቪዲዮ ነበረ እና ማርኬ እንግዲህ ዱብዳ ሂዶበት ማለት ዱብዳ ነው የጣለችበት ባንዴ ማለት ነው። አረገዝኩ ስትለው ምን አድርጌ ያላለም ደግሞ እኮ እያባበላት እያቆላመጣት ማለት ነው። እናት ከኔ ሌላ ሰው ጋር ታረጊያለሽ ማለት ነው። እያቆላመጡ መጠይቁ የማርኬ እኔ በጣም ነው ያሳቀኝ። ጭራሽ ልጄንም ለመካር ትፈልጋለህ? በስም ምንም የለኝም እናት አለቀው። ልጅ የፈጣሪ ስጦታ ነው ማርኬ። በስም ኖረ አልኖረ ሳይሆን ፈጣሪ ነው የሚያሳድገው ማለት ነው። እና በኃይለኛው ነበር የፈተነችው ቤዝዬ ማለት ነው። ግን ጀግና ነች። እግዚአብሔርን አንገላታችሁ እኮ። ግን እንደዚህ ከወንድ ጋር ባለመገናኘት ልጅ የሚረገዝ ቢሆን ኖሮ ማለት ነው በጣም ብዙ ወንዶች ዱብዳ ነበር የሚወርድባቸው። ሁሉም ያወቋቸው ሴቶች ሁሉ አርግዣለሁ እያሉ ማለት ነው በልጅ የሚተበትቧቸው። ልክ እንደ ማርኬ እኮ አሁን ዱብዳ ነው የሆነበት። ቤዚ ጋር ምንም አይነት ነገር ያደረጉት ነገር የለም። ግን ቤዚ እርጉዝ ነች እና በጣም የሚገርም ፕራንክ ነበር የሰራችው ማለት ነው ውዶች። የፎቶዋን ኮሚኒቲ ላይ ለጥፌ ነበር። አትሳደቡ ስራ ነው ይስሩበት አለች አንዷ እህቴ። እኔ ተሳድቤ ነው እንደ የለጠፍኩት? እርጉዝዬ ቸኮሌቴ ብዬ እኮ ነው ፎቶዋን ያስቀመጥኩት ማለት ነው። እና እኔ ማንኛውም ሰው ሰርቶ ሲለወጥ የሚያስደስተኝ ሰው ነኝ። በነገራችን ላይ እግዚአብሔርን እንኳን የምወዳቸው ሰዎች ዩቲዩብ ላይ በጣም ብዙ የምወዳቸው ሰዎች እንዳሉ ነግሬያቸዋለሁ። እውነት የሆነ ለውጣቸውን የምፈልግ እንዲያድጉ የምፈልግ ሰዎች አሉ። እና የኔ ውዶች ወደ ዛሬ ቪዲዮ ስንሄድ ደግሞ እንግዲህ ቤዝዬ የእሷን ስጦታ ከዳኒ እጅ ነው ያየችው። ግን በነገራችን ላይ ውዶች ይሄ ስጦታው እውነት የማርኬ ነው? ማርኬ ሰጥቶት ነው ስጦታውን ወይንስ ተመሳሳይ ወርቅ ነው ይዞ የመጣው? እንዴት ነው ነገሩ? አልገባኝም። ማርኬ ግን ማለት ነው እንዴት ለፕራንክ ቢሆንም ያው ወርቅ መስጠት አልነበረብን ብዬ ነው ማስበው። ይሄን ያመለካከት ነው የኔ ወዶች። በእርግጥ ምንም ችግር የለውም፣ ግን ደግሞ ምንም ችግር የለውም ያው አንዳንዴ እና ቤዝዬ ያንን ወርቅ እንግዲህ በጣም በብዙ ነገር ነግራው መክራው ዘክራው ነው ድጋሜ ከአንገቱ እንዳያወልቅ። እኔ ማለት መስጠት አልነበረብም ያልኩት በጣም ብዙ ነገር ብላ ነው ከአንገትህ እንዳይወልቅ ብላ ያደረገችለት። ያንን በማስመልከት ነው መስጠት አልነበረበትም ያልኩት እንጂ እነሱ ለፕራንክ እንደተጠቀሙት ገብቶኛል። እና ወርቁ የሱ ይሁን ወይንስ ደግሞ ተመሳሳይ ነው እኔ አላውቅም ውዶችዬ። እና ከአንገትህ እንዳይወልቅ የተባለ ነገር እንዳታወልቀው ከዚህ በኋላ ቢሆንም ማርኬ ማለት ነው የምር እንዳታወልቀው። ፕራንክ የምትደራረጉበት ነገር በጣም ብዙ አለ። ለምሳሌ ልክ እንደ ቤዝዬ
እንደ ትናንቱ ማለት ነው። ፈታ ያለ ሁለታችሁን ብቻ ያማከለ ሌላ ሰው ሳታስገቡ በራሳችሁ ሙድ በራሳችሁ ዓለም ፈታ የሚያደርግ ፕራንክ አለ ማለት ነው። እና እሷ ግን የብስለቷ ማለት የምር እጅግ በጣም ነው የተከራከረችው። እንደገናም ደግሞ ሰው ሰርቶ መለወጥ እንደሚችል እጅግ በጣም የምታመን ልጅ ነች ቤዚ። ብዙ ጊዜ ስሰማት ሳዳምጣት በቃ ማንም ሰው ሰርቶ መቀየር እንደሚችል ነው አመለካከቷ። ለወደፊት ያላት አመለካከት በጣም ደስ የሚል አመለካከት አላትና ሰርታ በመለወጥ ሰርታ በማደግ የምታምን ልጅ ነች። እና ምንድነው የፈለገ ነገር ቢሆን የሰው ስጦታ አይሸጥም። ምንም ይሁን እኮ ሰርቶ መለወጥ ይቻላል፣ እንዴት ስጦታ ይሸጣል ብላ ነበር ስትከራከርለት የነበረው ለማርኬ ማለት ነው። ደስ አይልም? ግን እንደዚህ የሚከራከርላችሁ ሲኖር እግዚአብሔርን እንደዚህ የሚከራከርላችሁ የእናንተ የሆነ ሰው ሲኖር እጅግ በጣም ደስ ይላል። እናንተም ደግሞ ለዛ ሰው ታማኝ ከመሆን ወደኋላ አትሉም። እና በውስጥ ማለት መተማመን ሲኖር ማለት ነው እንደዚህ መተማመን ሲኖር በዛ ሰው ያላችሁ አመኔታ ከፍ እያለ ይመጣል። ያንን ሰው ላለማስከፋት ላለማስቀየም ብዙ ጥረት ታደርጋላችሁና ምክንያቱም ያኛው ወገን ስለሚተማመንባችሁ ማለት ነው። እኔ እንጃ ዛሬ ቤዚ ያደረገችው ነገር በጣም ነው ደስ ያለኝ። ማርኬን እንደዛ በማርኬ ቦታ ሆነ አያደርግም በፍጹም። እኔ በደንብ አውቀዋለሁ ካንተ በላይ እኔ በደንብ አውቀዋለሁ ብላ ስትከራከር በጣም ነው ደስ ያለኝ። እና ታዲያ ሚስት ለመቼ ነው? ባልስ ለመቼ ነው? ባል ለሚስቱ ሚስት ደግሞ ለባሏ ካልተከራከሩ እነሱ በእነሱ ካልተደጋገፉ ለመቼ ነው ባልና ሚስት የሚባሉት? እና ያው አሁን ላይ ማርኬም ሚስቴን የሚል ቤዚዬም ደግሞ ውዱ ባለቤቴን የምትል ስለዚህ ሁለቱም እራሳቸውን ዲፌንድ ማድረግ አለባቸው። እና ቤዚዬ ኮርተንብሻል። የምሬን ነው። እኔ ኮርቼባታለሁ ዛሬ ባደረገችው ነገር፣ በተለይ ለማርኬ በተከራከረችው ነገር በጣም ነው የኮራውባት። እና ባሏም ደግሞ ዛሬ የሆነ ትልቅ ስጦታ ለአጎቱ ሰጥቷል። በጣም ነው ደስ ያለኝ። ማርኬ በወጣው ይተካል እኮ። አንዳንዴ ስትሰጡ ይሰጣችኋል፣ ስጡ ይሰጣችኋል አይደል ያለን ፈጣሪ። ያው ስንሰጥ ይሰጠናል። ማርክዬ አጎትን ስላስደሰትክ ለአንተም ያልታሰበ ደስታ ይምጣል። ለሁለታችሁም፣ ለአንተም ለቤዝዬ። አንተ ቤዚ የሚባል ነገር የለም፣ በቃ አንድ ናችሁ እናንተ ማለት ነው። እና ማናችንም ቢሆን ማለት ነው አቅም ካለን ሰውን ለማስደሰት ወደኋላ እንበል። የምሬን ነው። ያ ነገር እኮ አንድ ቀን እኛን ይከፍለናል። መልካምነት ለራስ ነው ይባላል ማለት ነው። እና ማርኬ እኔ ሚስት አስደስተኛለች። አንተም ደግሞ በዚህ በኩል ባደረግከው ነገር ላጎት በጣም አስደስተኛል። እሱ ነው ባለፈው ያስታረቃቸው። ሲቀጥል ደግሞ ኤፍሬምንም ከማን ነበረች ከህያብ ጋር ያስታረቀው ምርጥ አጎታቸው ነው። በመካከላቸው እየገባ ነገሮችን የሚፈታ ማለት ነው። እና እንደዚህ አይነት ሰው ማበረታታት ይልመድብን እላችኋለሁ። ዳኒንም ወንድማችን ማበረታቱት። በነገራችን ላይ ያው ሰው የሆነ ላይክ ሲያደርጋችሁ ሲያበረታታችሁ እናንተም ለመስራት ሞራላችሁ በጣም ይጨምራል። እኔ አሁን የምሬን ነው። ላይክ ምናምን ከሌለው ወይም ደግሞ ተመልካች ምናምን ከሌለ የመስራት ሞራል ይጠፋል። በአጠቃላይ ስነግራችሁ ውዶችዬና ለማንኛውም እንግዲህ ከመቼ የመጣው ዛሬ ምንም ይሁን ምንም ሳልሰራ አላድርም ብዬ ነው የመጣሁት ማለት ነው። እንግዲህ ካላችሁም ታዩታላችሁ፣ ከሌላችሁም በደረሳችሁ ጊዜ ታዩታላችሁ ለማለት ያክል ነው ውዶችዬ። መልካም አዳር ይሁንላችሁ። በጣም ወዳችኋለሁ። ባይ ባይ።